የሊቁ የኔታ ይባቤ አሟሟት ምክንያቱ ታውቋል። ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና። የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ ህዝብን ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አሁን በዚህ ሰዓት በቁጥጥር ስር ውላ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ታላቁ የቤተክርስቲያናችን ሊቅ የኔታ ይባቤ ዜና እረፍት ተከትሎ እንግዲህ ትናንትና ዜና እረፍታቸው ተሰምቷል። ከዜና እረፍታቸው በኋላ የሞታቸው መንስኤ ምንድነው፣ ከሞታቸው ጀርባ ያለው እጅ ምንድነው የሚለውን የማሳያችሁናል ማለት ነው። እንዲሁም ደግሞ አጸደ ማርያም የተባለች ግለሰብ በስውሯ ማርያም ሰዎችን ምእመናንን ስታሰቃይ የነበረች ከካህናት ከመነኮሳት ከቆሞሳት በላይ ነኝ በማለት የራሷን ኃይል አደራጅታ ስታስጨንቅ ገዳሙን ስታረብሽ የነበረች ሴት በቁጥጥር ስር ውላለች። በመንግስት ነው ወይስ በፋኑ ነው የሚሉ የሚያወዛግቡ መረጃዎች አሉ። እሱም በየት እንደሆነ የማሳያችሁናል ማለት ነው። እንግዲህ በቅድሚያ እስኪ ከአዶናይ ጋር በተያያዘ አንድ ቪዲዮ ላሳያችሁ። እንግዲህ አዶናይ ትናንትና ወደ አክሱም ጽዮን ሄዶ ነበረ ምሽት። ከዛ ከሽልማት መርሃ ግብር በኋላ በጠዋቱ ልብስ እንኳን ሳይቀይር በዛ ሄዶ ቤተ መቅደስ ውስጥ ምንድነው የገጠመው እስኪ እንየው። Thank you. Congrats, Leonard. Thank you so much. Video go on. Welcome. Video dania? Thank you so much. Thank you. Thank you. بيت مقدس عندي شيء. عازم تفيش. Thank you. ولا شو Thank you. Thank you so much. شنو بقى اغلب زحمت بقى اغلب دكتورين شنو ثانك يو جماعتي ابا منيو اسلمنا ابا عندي ايش عندي يين سوري ناس ይሄ እንግዲህ የታቦተ ጽዮን መናገሻ የታቦተ ጽዮን ማደሪያ በሆነችው በታላቋ የአክሱም ጽዮን ቤተ መቅደስ ውስጥ ነው የምትመለከቱት። ይሄ በጣም የሚያሳፍር ነገር ነው። ምን እየተካሄደ ነው? እንደው ምእመኑ በዚህ ልክ ቤተ መቅደስ ውስጥ እንዲህ ለፎቶና ለጫጫታ ገበያ እንኳን በዚህ መልኩ አይቀልም ማለት ነው። ገበያ ላይ ቢገኝ እንኳን ይሄ ልጅ በዚህ መልኩ የሚቀልል አይመስለኝም። ቤተ መቅደሱን በዚህ ልክ ማቅለል ምን ማለት ፍጹም ረስተውታል፣ ፍጹም ዘንግተዋል። ቤተ መቅደስ ውስጥ እንዳሉ ረስተው ከአንድ አዶኒ ከሚባል ግለሰብ ጋር ቤተ መቅደሱን አንሶባቸው በዚህ ልክ ሲጋፉና ሲወጡ ትመለከታላችሁ። እንግዲህ ጸበል ሲታደል እንኳን እንዲህ ሰው አይሰለፍም ማለት ነው። ለአንድ አዶኒያ ስለሚባል ልጅ እንግዲህ ተመልከቱ። ይሄን ያህል እኔ እጅግ በጣም የሚያሳፍር ምን እየተካሄደ ነው? ቤተ መቅደስ መሆናቸውን እስኪ ዘነጉ ድረስ ምን ማለት ነው? እንደዚህ ሆኖ ለፎቶ እንዲጫጫታና ግርግርታ ባለበት ሁኔታ ይሄ እጅግ በጣም የሚያስደነግጥ ምን አለ ሰዓት ቤተክርስቲያን ቢጠበቅ ቤተ መቅደስ ውስጥ እንደዚህ አይነት ነውረኝነት ምን ይሉታል? እስኪ ይሄን ወንድማችን ነው በቃ ያለብ ዘንት ህዝብ የእውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው ነብዩ ሆሴዕ እኛን በትንቢት ምንጽር አይቶን ይሆን እንዴ? አሁን እዚህ ጋር ልናገር የመጣሁት ስለ ሥርዓተ ቤተክርስቲያን ብቻ ነው። እዚህ ጋር እንደ የምትሆኑ ምእመናን ምን ነክቷችኋል? ምን ሆናችኋል? ያላችሁበትን ቦታ ላስታውሳችሁ መሰለኝ። ይሄ ያላችሁበት ቦታ እግዚአብሔር ሐሳቡንና ሕጉን ጽፎ ለሙሴ የሰጣት ታቦተ ጽዮን ያለችበት ታላቅ ቦታ ናት። እቺ ታቦተ ጽዮን ጠላቶቿን ያጠፋች ህዝቦቿን ደግሞ ያስከበረች ያላስደፈረች ታቦት ናት። እቺ ታቦተ ጽዮንም ታላላቅ ታምራትን ያሳየች ታቦት ናት። እንዲሁም ያላችሁበት ቦታ እመቤታችን ቅድስት ድንግል ማርያም ልጇን አዝላ ቅዱስ ዮሴፍንና ሰሎሜን አስከትላ ለብዙ ጊዜ ያረፈችበት ቦታና የተቀመጠችበት ቦታ ነው። እንዲሁም ይሄ ያላችሁበት ቦታ ቅዱሳን አብርሃም አጽባ ያስገነቡት ይሄንን ቤት አስገንብተው ሲጨርሱም ደግሞ ታቦተ ጽዮን ማንም ሳይሸከማት በደስታ ገብታ የተቀመጠችበት ትልቅ ቦታ ነው። ይሄ ያላችሁበት ቦታ የኢትዮጵያ ብርሃን ዋና የመጀመሪያው ጳጳሷ የሆኑ አቡነ ሰላማ ያረፉበትና ያገለገሉበት ድንቅ ቦታ ነው። ይሄ ያላችሁበት ቦታ ስርዓቱን ጠብቆ ለታዘዙለት በረከትንና እድሜን የምታረዝም ላልታዘዙለትና ስርዓቱን ላልጠበቁ ደግሞ አመድ የምታደርግ ታቦተ ጽዮን ያለችበት ቦታ ነው። ይሄንንም በአቡነ ሰላማ ገድል ላይ
ተጽፎ እናገኛለን። እንዲሁም ይሄ ያላችሁበት ቦታ ከተለያዩ የሀገራችን ክፍሎች ብዙ ስፍር ቁጥር የሌላቸው ቅዱሳን መጥተው ያገለገሉበት የጸለዩበትና ቅድስና ያገኙበት ቦታ ነው። ይሄ ያላችሁበት ቦታ ብዙ ሰዎች መጥተው ሊጸልዩበትና ሊባረኩበት የሚጓጉለት ቦታ ነው እና ይህን ያህል ክብር ያለውን ቦታ በዚህ ልክ ለምን ለማዋረድ ትጣጣራላችሁ? በነገራችን ላይ እንዲያደረጋችሁ ሰዎች የራሳችሁ እንደተዋረዳችሁ ማወቅ አለባችሁ። የዚህ ልጅ ጥፋት ምንድነው? አንድና አንድ ከተባለ ነጠላ ሳይለብስ መግባቱ ብቻ ነው። ሌሎቻችሁ ግን ቤተክርስቲያን ውስጥ ሆናችሁ በጸጥታና በእርጋታ መመላለስ ሲገባችሁ እቺን ታላቅ ቦታ በመናቅ ምንም ከቆብ እንኳን ሳትቆጥሩ አንድ ሰው መጣ ብላችሁ እንዲስትረባረቡና ስትንጫጩ ማፈር ነበረባችሁ። እንዲሁም ይሄንን ያደረጉት እኮ በቅንነት በበጎነት ነው ብላችሁ የምትናገሩ ሰዎች ካላችሁ ከዚህ ጋር የተያያዘ አንድ ታሪክ ላስታውሳችሁ። እቺ ቅድስት ታቦተ ሲሆን በኤሊና በልጆቹ አፍኒንና ፊናስ ምክንያት ተማርካ በኢሎፍላውያን እጅ ወርቃ ነበር። በዚያንም ጊዜ ከጣዖታቸው ቤት ያስገቧት ጣዖታቸውን ዳጎንን ቀጥቅጣ ሰባብራ አመድ አደረገችባቸው። በዚህንም ጊዜ ለብዙ ዘመናት እንዲያደረገች ስታጠፋባቸው እቺን አንችላትም ወደ መጣችበት እንመልሳት ብለው ከብዙ ዘመን በኋላ ቅዱስ ዳዊት በነገሰበት ጊዜ ታቦተ ጽዮንን በአሚናዳብ ሰረገላ ላይ አድርገው ወደ ዳዊት ከተማ ላኳት። በዚያንም ጊዜ ቅዱስ ዳዊት ህዝቦቹን ሰብስቦ በታላቅ ደስታ እየዘመረ ተቀበላት። በመካከል ግን በሬ ደነበረ። ያ በሬ ሲደነበርም ታቦተ ጽዮን ልትወርቅ ዘንበላለች። በዚያንም ጊዜ ኦዛ የሚባል ሰው ነበረ። ታቦተ ጽዮን ከምትወርቅ ብሎ በእጁ ደገፍ አደረጋት። በዚያንም ጊዜ ታቦተ ጽዮንን ስለነካት እሱ ተቀጸፈና ሞተ። ታቦተ ጽዮንን የደገፋት እንዳትወርቅ ፈልጎ ነው፣ ከበጎነት የመነጨ ነው። ግን ምን ሆነ? ተቀጸፈ፣ ሞተ። ቤተክርስቲያን ውስጥ በጎ ነገር ነው ብላችሁ የምታደርጉት ስርዓትን ያልጠበቀ ስራ ያስቀጽፋል። ቤተክርስቲያናችን ውስጥ ስራ ከስርዓት አይበልጥም። በማንም ይሁን በምንም ምንጊዜም የቅድስት ቤተክርስቲያናችን ስርዓት መከበር መጠበቅ መቻል አለበት። ምክንያቱም ስርዓት ከሁሉ በላይ ስለሆነ ማለት ነው። ነገር ሁሉ በስርዓት ይሁን ብሎ ቅዱስ ጳውሎስ እንደተናገረ፣ ስለዚህ አላግባብ የሆኑ ስርዓቶች እኔ ከአዶናይ ይልቅ ይሄ ሁሉ ሰው ሲተራመስ እንዴት አንድ ሰው ተው ውጡ የሚል እንዴት ይታጣል? ይሄ ሁሉ ሰው እንዴት አንድ አይነት ሆኖ ቤተ መቅደሱን በዚህ ልክ ይዳፈራል ማለት ነው። እና አንድ እንዲሁ ማስተዋል ያለው ሰው አንድ ሰው መጥቶ ውጡ ተው እዚህ አይገባም ብሎ ሊያስቆም ሊከለክል እንዴት አልቻለም? እሱ አዶናይስ እሺ ይሁን በብዙ ምክንያቶች ማለት ነው ያውቅም ምናምን ነው። ነገር ግን አዶናይ በራሱ ምን ባያውቅ ምን መንፈሳዊ እውቀት ባይኖረው ቤተ መቅደስ ውስጥ መሆኑን ያውቃል። እንደዚህ ሊደረግ እንደማይገባ መቼም ይጠፋል ብለን አናስብም። እሺ ይሄኛውስ ምን ይባላል? ይህንስ ሻውን ምን ይሉታል? እንግዲህ በቅዳሴ ሰዓት እንደዚህ ግራቸውን አጣምረው ጨዋታ ይዘው ወሬ መሰለቅ ምን ይሉታል? ይሄ ልም ያለ መሰገጥ መፈስመስ የሚለው ይሄ ስግጥ ያለ ነገር ደግሞ ቤተክርስቲያን ውስጥ በጣም ይከብዳልኝ እና ባካችሁ እንጠንቀቅ። እንዲህ አይነት ስግጥና እንዲሁ አዶናይ ራስክን ብታይ መልካም ነው እንላለን። በስውሯ ማርያም ከህግ በላይ ነኝ በሚል ገዳሙን የራሷ እስኪመስል ድረስ እንግዲህ ለያጅ ለገና ስታስቸግር የነበረች ምእመናንን ስታስጨንቅ የነበረች ሴት እንዲሁም ደግሞ በእሷ ምክንያት አንድ ሰው ህይወቱ እንዳለፈ ይታወቃልኝ። እዚህ ድረስ ያደረሰች ሴት አጸደ ማርያም የምትባል ሴት ድንገት ታስራለች የሚል ዜና ወጥቷልኝ። እስኪ ስሙት እንየው። ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና። እቺ በምስሉ ላይ የምትመለከቷት የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ህዝብን ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አጸደ ማርያም ማስተዋል የምትባለዋ ግለሰብ በትላንትናው ቀን መንግስት መኖሩን በተግባር አይታለች ማለት ነው። አሁን በዚህን ሰዓት በህግ ቁጥጥር ስር ውላ ምርመራ እየተደረገባት ይገኛል። ስለዚህ ስውሯ ማርያም ሄዳችሁ ብር የከፈላችሁ የተገረፋችሁ የተለያየ በደል የደረሰባችሁ ስልካችሁን ኢንቦክስ ላይ አስቀምጡልኝ፣ እንደዋወላለን። ሁላችሁም እዛ እሷ በታሰረች ቦታ ሄዳችሁ ሁላችሁም ቃላችሁን ትሰጣላችሁ። እንኳን ደስ ያላችሁ። ህግ መኖሩን መንግስት መኖሩን በተግባር አይተናል። ለጸጥታ ኃይሎች እግዚአብሔር ይስጣቸው ከልብ አድርገን እናመሰግናለን። እመቤቴ በለተቀኗ በ21 ተአምሯን አሳይታናለች። ሁላችሁም እስካሁን ከኛ ጋር የነበራችሁ አመሰግናለሁ። እቺ እንደምታዩት ሽፍታዋ በቁጥጥር ስር ውላለች። አመሰግናለሁ። ሰማችሁ ነው እንግዲህ ይሄ ቪዲዮ ነበር ፖስት የተደረገውና በጣም ብዙ ሳይቷል። ከ700,000 በላይ ቪው አለው በ7 ሰዓት ውስጥ እና እቺ ልጅ እንግዲህ ታሳሪች የተባለው ከላይ በኩል የምትመለከው ፎቶ እንግዲህ የሚያሳየው አይ ቲንክ መንግስትም አካል አይመስለኝም የታጣቂ አካል ነው የሚሆነው እና ወይ የፋኖ አካል ነው የሚሆነው። በዛ አካባቢ የሚንቀሳቀሱ እነሱም ስለሆኑ እነሱ ናቸው ያሰሯት እንጂ መንግስት አይደለም ያሰራት የሚል ነገር ሲወራ ነበርና እሱ ከማየታችን በፊት ማን ነው ያሰራት የሚለው ከማሳየት በፊት እቺ ጥፋት አልሳለች ወይ የሚለው ነገር ይሄ ቪዲዮ ተመልከቱ። ቀርብ ነበር። እኔም ተደጋጋሚ ስለ ስውሯ ማርያም አቅርቤላችሁ ነበር። ስውሯ ማርያም ላይ
እንደሌላው ማህበራዊ ሚዲያ ተከታትዬ አይደለም የነገርኳችሁ፣ በአካል ሄጄ ነው የነገርኳችሁ። ካህናት የሚሰግዱላት ቤተክርስቲያኖች እዛ ያሉ ካህናት በሙሉ ጎንበስ ብለው እግሯን የሚስሙላት አንዲት እንስት አለች። አጸደ ማርያም ነው የምትባል ግለሰብ። ይሄው ማህበረ ቅዱሳን አቅርቧታል። ከዛ በኋላ ብፁዕ አቡነ ቀለሚንጦስ ምን አደረጉ? የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ምን ተደረገ? ምንም። አሁንስ ምን እየተደረገ ነው? ሰው ሞተ እየተባለ። ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም፣ ካህናቱ ናቸው። ነፍሰ ገዳዋ ዝም ያሉት የጸጥታ ተቋማት ናቸው። ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነችና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀ ጳጳሱና ሀገረ ስብከት ስራ አስኪያጁ የሚመለከታቸው አካላት ናቸው። በሷ የተገደለ ከሆነ አሁን ክርስቲያን ኮስተር ማለት ያለበት ዘመን ላይ ነው ያለው። ገዳም ስትሄድ በኔ ካልመጣ ብሎ የሚገርልህ ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀ ጳጳስ ነኝ የሚሉ አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው። ሌላው እንግዲህ የቤተክርስቲያናችን ታላቁ አራት አይና ሊቅ የኔታ ይባቤ ዜና ያረፍታቸው ከተሰማ በኋላ ከሞታቸው ጀርባ ያለው እጅ ምንድነው? ምን ይመስላል? እንዴት ነው የሞቱበት ጉዳይ? ድንገት ነው የሞቱት። ስለዚህ ይሄ ድንገተኛ አሟሟታቸው ምን ይመስላል? ምን አይነት ሁኔታ አለ የሚለውን እስኪ ወንድማችን ይነግረናል ነው። የሊቁ የኔታ ይባቤ አሟሟት ምክንያቱ ታውቋል። እንግዲህ አብዛኞቻችሁ እንደምታውቁት ከ4 ወራት በፊት በሕግ ቁጥጥር ስር ገብተው ታስረው እንደነበርና በባህር ዳር ሀገረ ስብከት ቅዱስ ጊዮርጊስ ካቴድራል ተገኝተው ቡራኪ ሰጥተው ነበር። ከዛን ጊዜ ጀምሮ ይህን ታላቅ ገዳም የሚመራ የሚያስተዳድር ታላቅ ሰው ፈልጉ ሲሉ ተናግረው ነበር። ከዛን ጊዜ ጀምሮ እንግዲህ እኚህ አባት ባደረባቸውና በዋለባቸው ድንገተኛ ህመም ከዚህ ዓለም በሞት ተለይተዋል። ታዲያ እሳቸው ከዚህ ዓለም ቢለዩም እሳቸው ያፈሯቸው በሺህ የሚቆጠሩ ሊቃውንተ ቤተ ክርስቲያንን ያፈሩ ታላቅ አባት ናቸው። የሊቃውንት አባት የሆኑት የኔታ ይባቤ በነገው ዕለት ህዳር 23 ቀን 2018 ዓ.ም ሥርዓተ ቀብራቸው በክብረ ደናግል ቅድስት ማርያም ገዳም እንደሚፈጸም መረጃዎች አመላክተዋል። እነዚያን ታላላቆች ኔኔታ ጥበቡን፣ ኔኔታ ነቢየ ልዑልን፣ ኔኔታ ኃይለ ሚካኤልን የወሰደው ሞት ዛሬ ደግሞ ታላቁን ሊቅ ሊቀ ብርሃናት ቆሞስ የኔታ ይባቤ በላይ የሐዲሳቱ የብሉያቱ የቅኔው የአቡሻሃሩ ሊቅ የፍትሐ ነገሥቱ ሊቅ ዛሬ ይህ ክፉ እንደወሰዳቸው በሌሊት በርዷቸውን ሰማን። በእውነት ጽናቱን ይስጠን። ቤተክርስቲያን ሆይ ጽናቱን ይስጥሽ። የአንድ ሊቅ መታጣት ምናልባት 1000 ሰው ብንሰለፍ ላንመልሰው እንችላለን። በዚህ ጊዜ አባት አጠን በምናለቅስበት ጊዜ እኒህን የመሰሉ አባቶችን ማጣት በእውነት ከባድ ነው። ጽናቱን ይስጣል። ቤተክርስቲያናችን እንደነዚህ አይነት ታላላቅ ሊቃውንትን ስታጣ በጣም ትልቅ ሀዘን ይሰማታል። ምክንያቱም የአንድ ሊቅ ሞት የ10 የ15 ቤተ መጻሕፍት መቃጠል ያህል ትልቅ ዋጋ ስላለው ማለት ነውና እጅግ በጣም አዝነናል። ለቅድስት ቤተክርስቲያን መጽናናትን እንመኛለን። በእውነት ሁላችንም ለኒህ ታላቅ ሊቅ ለኔታ ይባቤ ደግሞ ነፍስ ይማር እያላችሁ በኮሜንት ላይ እንጻፍ። ነፍሳቸውን በአጸደ ገነት ያኖር ዘንድ እግዚአብሔር አምላክ ነፍሳቸውን ይቀበል ዘንድ ማለት ነው። ሁላችንም በኮሜንት ላይ ፍቅራችን ነፍስ ይማር እያልን ለአባታችን ለኔታ እስኪ ይሄንን ቪዲዮ አይተን እንመለስ። እና ወደፊት እንደዚህ እንድታረጉ ነው። አንድ ቀን እንገናኝ እንችላለን። መቼም አይታወቅም። እናንተም ካልሞታችሁ እኔም ካልሞት ለድንገቱ ማለት ነው። አትሞቱ አንሞትም አትሞትም ለድንገቱ አልሞትም። እሺ ካልሞትማ ጥሩ ነው። እህል ነስቶ እድሜ ይስጥህና ታየዋለህ። እና እንደዚያ ነው። ጸሎት ያስፈልጋል። በየቦታው ጸሎት ያስፈልጋል። ይመጣውና ነው ያሁኑ ቱስቱስ ይመስለኛል እንደዚህ። ኧረ አይኔ ፈጠጠ ጦርነት እንደ ኧረ አሁን ጦርነት አይደል ያሁኑ አይመስልም። ቁርስ ምሳ አይደል። ለካስ አባታችን ቀድሞ እግዚአብሔር እንደጠራቸው ያውቁ ነበር። ታላቁ ሊቅ የኔታ ይባቤ በላይ መልእክታቸው እንግዲህ እጅግ ልብ የሚሰብር መልእክትን ያስተላለፉት በተለይ በኢትዮጵያ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤት
በተለያዩ ቦታዎች ተስፋፍተው ማየት የሳቸው ህልም ነበረ። ወልዲያ፣ ደሴ፣ ጋይንት፣ ደብረታቦር፣ ወረታ፣ ባህር ዳር ላይ በተለያዩ ቦታዎች እንዲስፋፉ የሳቸው የወደፊት ህልም ነበረ። ፈጣሪ ወዶና ፈቅዶ ከዚህ ዓለም ካልተለየን ብሎ የተናገሩት አባታችን እነዚህን ጉባኤያት አስፋፍተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሁራንን እናፈራለን ሲሉም ተናግረው ነበረ። ኦርቶዶክሳውያን አባቶቻችንና ሊቃውንተ ቤተክርስቲያን ብሎም ምዕመናትና ምዕመናን የአባታችን ህልም እውን ለማድረግ የእሳቸውን መልእክት ሰምታችሁ ተግባር እንድናደርግላቸው መልእክት ይሆናችሁ። ይህ የታላቁ ሊቅ የኔታ ይባቤ ታሪክ እንዲጻፍላቸው እናድርግ። የኔታ ይባቤ ይህ ሀሳብ ውጥን እቅዳቸው እንዲሳካ ሁላችንም የተሻለንን ሁሉ እናደርግ። በተለይ በጸሎት ቤተክርስቲያንን እናስብ፣ ለቤተክርስቲያን እንጸልይ። እንግዲህ ለኔታ ይባቤ ነፍሳቸውን በአጸደ ገነት በአብርሃም በይስሐቅ በያዕቆብ እቅፍ ያደርግልን ያላችሁ መልካም ምኞታችን ሁላችንም እናስቀምጥ ኮሜንት ላይ። የኔታን መባላን ደግሞ እንግዲህ እንደ እግዚአብሔር ፈቃድ ስርዓተ ቀብራቸውን በተለያየ መረጃ ከተገኘ ወደ እናንተ ይዤላችሁ የሚመጣ ይሆናል ማለት ነው። በድጋሚ ነፍሳቸውን በአጸደ ገነት በአብርሃም በይስሐቅ በያዕቆብ እቅፍ ያደርግልን። ሰላም ቆዩኝ። ሰላም ለእናንተ ይሁን።